እግዚአብሔር መልካም ነው ይላል። እስኪ በሉ እግዚአብሔር ምንድን ነው? በጣም ጥሩ። ይሄን ያዙ። ትንቢተ ናሆም ምዕራፍ 1 ቁጥር 7፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ላይ ደግሞ እኔ እግዚአብሔር አምላካችሁ ክፉን እፈጥራለሁ ይላል። እኔ እግዚአብሔር አምላካችሁ በሉ። እሺ እሺ፣ ይጣላል አይጣላም? አዎ። እግዚአብሔር ክፉ ነገር ለምን እንደሚያመጣው? እሺ፣ እግዚአብሔር ክፉ ነገር ለሚያመጣ ክፉን እፈጥራለሁ አለ። እዚያ ደግሞ እግዚአብሔር መልካም ነው አለ። እንዴት የሚጣደቅ አንድ ሐሳብ ልንገራችሁ። መጽሐፍ ቅዱስ ይጣላል ወይ? ይጣላል አይጣላም? አይጣላም። አንስጣሴዎስ የሚባል የቤተ ክርስቲያን ሊቃል ምን ብሎ ይናገራል? አንተ ከመጻሕፍት ጋር ስትጣላ መጻሕፍት የተጣሉ መስለው ይታዩሃል ይላል። አንተ ከመጽሐፍ ጋር ስትጣላ መጻሕፍት የተጣሉ መስለው ይታያሉ ይላል። ልቡን እስከምናገኘው ድረስ ማለት ነው። ስለዚህ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መጽሐፍ አይጣላም፣ መስሎ ነው የሚታየው። ታዲያ እንደዚህ ከሆነ ምንድነው ፍቹ ነው? እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ክፉ ነገር ታዲያ ለምንድን ነው የሚያመጣው? ክፉን እፈጥራለሁ ይላል። ሲጀመር ክፉ እግዚአብሔር ያመጣል አያመጣም ነው ጥያቄ። እግዚአብሔር ክፉ ነገር ያመጣል አያመጣም? ጥያቄ አያመጣም። አዎ ትንቢተ ያዕቆብ ላይ ይቅርታ፣ መልእክተ ያዕቆብ ላይ እያሜክር እግዚአብሔር በክፉ አይፈተንም፣ ሰው ሁሉ ከራሱ ፍላጎት የተነሳ ይፈተናል ይላል። እግዚአብሔር በክፉ አይፈትንም ይላል ያዕቆብ መልእክት ላይ። ኢሳይያስ ደግሞ ምን ይላል? ክፉን እፈጥራለሁ ብሏል እግዚአብሔር። ክፉን እፈጥራለሁ። አንድ በክፉ እግዚአብሔር አይፈትንም። እግዚአብሔር መልካም ነው። የሚጣሉ ሐሳቦች ይመስላሉ። እሺ እግዚአብሔር ክፉ ይፈጥራል አይፈጥርም? ምመናን እስኪ ሞክሩ። ክፉ ያመጣል አያመጣም? ያመጣል አያመጣም? ያመጣል። እግዚአብሔር በክፉ አይፈትንም ይላል ደግሞ። እሺ ለማንኛውም ትንሽ እንደዚህ እንቸገርና እንመልሰዋለን። ያዛችሁ ጥሩ ነው። መልካም እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ክፉ ነገር አያመጣም። ከዛ ደግሞ ተመልከቱ፣ ከክፉ ሁሉ አድነን እንጂ በሉ እንጂ ከክፉ ሁሉ አድነን ካለ ክፉን እፈጥራለሁ ደግሞ አለ። ደግሞ ኢሳይያስ 45 ላይ ክፉን እፈጥራለሁ፣ እዚህ ደግሞ ከክፉ አድነን በሉ። ክፉ ደግሞ ከዓለም ነው አለ። ደግሞ ከኔ አይደለም ይላል። ክፉ ሁሉ የዓለም ነው፣ የክፋት መነሻው ሰይጣን ነው ብሎናል። ታዲያ እግዚአብሔር ክፉን እፈጥራለሁ ለሚለው ለምንድን ነው? በጣም ግሩም ነው። ክፉን እፈጥራለሁ የሚልበት ምክንያት እግዚአብሔር ክፉ ነገር አያመጣም፣ ክፉ ፍጥረትም አልፈጠረም፣ ክፉም ወደኛ አያመጣም። ግን ክፉ ነገር ሲመጣ ግን ዝም ይላል ነው እፈጥራለሁ ማለት ነው። በደንብ ስሙ። እግዚአብሔር ክፉ ነገር አልፈጠረም። የፈጠረውን ፍጥረት ሁሉ መልካም ነው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ እግዚአብሔር በጊዜው፣ እግዚአብሔር ሁሉን ነገር በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉን ነገር በጊዜው ውብ አድርጎ ሰራው። ስለዚህ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። እግዚአብሔር እስከዛሬ ድረስ መልካም አባት፣ መልካም ሰራተኛ ነው። ክፉ አይፈጥርም። ክፉ የመጣው ከሰይጣን ነው። ክፉ የመጣው ከሰይጣን ከሆነ ክፉን ማን አመጣው ሲባል ክፉን የሚያመጣው ማን ነው? ሰውና ሰይጣን ናቸው። የመጀመሪያው ሰይጣን ነው የፈጠረው። ከዚያ ሰዎች ተቀበሉት። እግዚአብሔር እሰይ ገብረ ሞተ አላ ረሲአን አምሰልዎ አላ ረሲአን ጸውዕዎ አምሰልዎ አይረክተ ነው ይቀርታ። እግዚአብሔር ሞትን አልፈጠረም። ዝንጉ ሰዎች ጠሩት ወዳጅም አደረጉት እንጂ ይላል። ክፉ ከሰይጣን ነው። ክፉን የፈጠረው ሰይጣንና ሰው ናቸው የሚፈጥሩት። እግዚአብሔር ክፉ አልፈጠረም። እግዚአብሔር ክፉ ካልፈጠረ ክፉን እፈጥራለሁ የሚለው ለምንድን ነው? ክፉን እፈጥራለሁ የሚለው ለምንድን ነው? ክፉን እፈጥራለሁ የሚልበት ምክንያት ክፉ የሆኑ ፍጥረቶች ክፉ እንዲያመጡ እፈቅዳለሁ ማለት ነው። ምክንያቱም እሱ ባይፈቅድላቸው ኑሮ ሰዎች ክፋት መስራት አይችሉም ነበር። ያ ማለት ግን እግዚአብሔር የእግዚአብሔር ፈቃድ አላችሁ?
ፐርሚሽን እና ዊል ምንድን ነው ልዩነታቸው? አንድ ነው አይደል? ዊል ነው፣ ፐርሚሽን ፈቃድ ነው። ፈቃድና መልካም ፈቃድ። ዊል የትኛው ነው? ፐርሚሽን ነው ወይስ የትኛው ነው? አቤት ዊል ነው መልካም ፈቃድ ማለት ነው። አሁን ይሄን ማወጋበት ምክንያት እንግሊዝኛውን ፈልጌው አይደለም። የምትረዱት ከዚህ ውጭ የሚያስረዳችሁ ምንም ቃል የለም። ፈቃድ እግዚአብሔር ለምሳሌ ሰው ኃጢአት እንዲሰራ እግዚአብሔር ይፈቅዳል። ዊል ነው ፐርሚሽን ነው? ይሄ ንገሩኝ እንጂ ፐርሚሽን ነው። ዊሉ ግን የእግዚአብሔር ምንድን ነው? ኃጢአት ምን እንዳንል ነው? እንዳንሰራ ነው። ይሄ ነው። ስለዚህ ፈቃድ እግዚአብሔር ነው ሲባል ምንድን ነው ፈቃድ እግዚአብሔር? ስለዚህ አሁን የምትይዙልኝ ነገር እግዚአብሔር ክፉ ፈጥራለሁ ሲባል ክፉ እንዲሰራና ክፉ እንዲመጣ እፈቅዳለሁ። እፈቅዳለሁ ሚንስ ምን? ኧረ ያዙ ሰዎች። አቤት ፐርሚሽን ውስጥ ምን ላይኖር ይችላል? ውዴታ ወይም ፍቅር ላይኖረው ይችላል ማለት ነው። መፈለግ ላይኖረው ይችላል። ያልፈለገውን ነገር ምንም ስለማናደርግ ብቻ ሰውን ላለመጋፋት አድርገው የምንለው ማለት ነው። ስለዚህ እግዚአብሔር ሰዎች ክፉ እንዲሰሩ ሰይጣንም ክፉ እንዲሰራ ፐርሚሽን ሰጥቷል። ዊል ግን የለውም። አሁን እግዚአብሔር ክፉ ፈጥራለሁ ያለበት ምክንያት የፈጠራቸው ፍጥረቶች ክፉ እንዲመኙና ክፉም ሰዎችን ክፉ እንዲያደርጉ ይፈቅድላቸዋል ማለት ነው። እግዚአብሔር ግን ያን ክፋት አላመጣው፣ ሰዎች ነው ያመጡት። ያን ክፉ ደግሞ እግዚአብሔር ማስቀረት ይችላል። ልብ በሉ። ያን ክፉ ማስቀረት ይችላል። የማያስቀርበት ምክንያት ደግሞ ምን ሰጥቶናል? ፍሪ ምን ሰጥቶናል? ዊል ሰጥቶናል። ነፃ ፈቃድ ሰጥቶናል። እሱን ሊነካበት አያስፈልግም። ወገብራ በአምሳለ መላእክት ወረሳ ያላቲ ከመትግበር ዘፈቀደትን ዛልቦ ዘይህ ይላል። ነፍስን በመላእክት አንጻር ፈጥሯታል። ማንም ሳያስገድዳት የፈለገችውን መስራት እንድትችል ስልጣን ሰጥቷታል ይላል። ነፍስ የፈለገችውን መምረጥ እንድትችል። ስለዚህ ክፉ እንዳንሰራ እንዳያደርገን ፈቃድ አልሰጠንም ማለት ነው። ስለዚህ እግዚአብሔርን እንቃወመው ነበር። በአምሳሉ ፈጠረን የምንልበት ምክንያት እግዚአብሔር የፈለገውን ማድረግ እንደሚችለው ሁሉ እኛም የፈለግነውን እንድናደርግ ፈቀደን። ክፉ እንድናደርግ ፈቅዶልናል ግን አይወደውም። እንደገና ደግሞ ክፉ እንዲደረግብንም ይፈቅዳል። ለምንድን ነው? ወይም ክፉ ነገር እንዲመጣብን ይፈቅዳል። ለምንድን ነው የሚመጣው? ያንን በደንብ ስሙ። አንደኛ አላችሁ ዘመዶች አላችሁ። ክፉ ምንድነው ነው? እስቲ ክፉ ምንድነው በሉ። ምንድነው ክፉ? በሽታ፣ ህመም፣ ረሃብ እንደዚህ ያሉ አይደለም። እነዚህ ነገሮች እግዚአብሔር ለምንድን ነው የሚያመጣቸው ነው ርዕሳችን። ክፉ ነገር እግዚአብሔር ለምን ያመጣል? ሲጀመር እግዚአብሔር ክፉ ያመጣል አያመጣም? አሁን በተረዳችሁ ንገሩኝ እንጂ። ታዲያ ክፉን እፈጥራለሁ ሲል ምን ማለት ነው? እንድትረዱት እፈልጋለሁ። ምን ይሰጣል ነው? አቤት ፈቃድ ይሰጣል ነው። ፈቃድ ማለት በሉ ንገሩኝ በሉ። አይወደውም ግን ምን ይለናል? አድርጉት ብሎ ይተውልናል ማለት ነው። እንደገና ሰዎች በሰዎች ላይ ክፉ እንዲያደርጉም እግዚአብሔር ምን ይላል? ይፈቅዳል። ለምን ነው? ለምን ሲባል ክፉ ነገሮች ሁሉ ስለሚጠቅሙን ነው። ምን ስለሚሉን ነው? አቤት ስለሚጠቅሙን ነው። እንዴት ነው የሚጠቅሙ? አሁን ለምሳሌ ነገር ልንገራችሁ። ኃጢአተኛ ሰዎች ኃጢአት ሰርተው መናፍቅ የሚሆን ልጅ ቢወልዱ መናፍቅ ቢሆን ልጁ እግዚአብሔር ተጠያቂ ነው አይደለም? አይደል? ልጁን ግን ያመጣው ማን ነው? ልጁን ሊመጣ የማን እጅ አለበት? እግዚአብሔር እጅ አለበት። ግን ለምሳሌ ልጁ አብይ ጾም ላይ የተጸነሰ ቢሆንስ? ስለዚህ ይሄ ልጅ የተጸነሰ በእግዚአብሔር ፈቃድ ሳይሆን በማን ነው? በእናት አባቱ ፈቃድ ነው። በእናት አባቱ ፈቃድ ነው። እና ሁሉ ነገር የእግዚአብሔር ፈቃድም እንዳትሉም ጭምር ነው የምፈልገው። የእግዚአብሔር ፈቃድ ስን ምን ማለታችን ነው? እግዚአብሔር ለፈቃዳችን መብት ስለሰጠን ፈልጎታል ማለት አይደለም።
ማለት አይደለም። እኛ በራሳችን የምናመጣው። ስለዚህ ልንገራችሁ፣ ስራ ሁሉ ከእግዚአብሔር አይደለም፣ ከሰውና ከሰይጣን የሐሳብ መነሻዎች ሶስት ናቸው። የእግዚአብሔር፣ የሰውና የሰይጣን ሐሳብ አለ። ስለዚህ የእግዚአብሔር መልካም ነገር ስለሆነም የእግዚአብሔር ላይሆን ይችላል። ለምን እንዳመጣሁት ነግራችኋለሁ። ክፉ ነገር በምድር ላይ ያሉ ክፉ ነገሮች ሁሉ ስለሚጠቅሙን ነው የሚፈቅድልን፣ የሚያመጣቸው እንዲመጡ የሚፈቅደው። እግዚአብሔር ክፉ ነገር አያመጣም። አንድ ዲያቆን እየቀደሰ ምን ይላል መሰላችሁ? አፄ ቴዎድሮስ እያስቀደሱ መጣና አውቆ ቅዳሴ ላይ መጽሐፈ ኢዮብን ያነባል። እንዴ ግርማቸው። ዲያቆኑ የሚያነበው ምንድን ነው? ጳውሎስ መልእክት ነው አይደለም? እሱ የሚያነበው ኢዮብን ነው። ያለ ነገሩ ነው፣ አምጥቶ ነገር ፈልጎ ነው። እና የሚያነበው ነግቦ አነግስ ብእሴ መደለው የሚለው ነው። ክፉ ዳኛ አነግሳለሁ ብሏል እግዚአብሔር የሚለው ነው የሚያነበው ማለት ነው። ይሰሙታል እሳቸው። አነግስ ብእሴ መደለው ይላል። ከዛ እንዲሰሙት ይደጋግመዋል። በእንተ ከህዝብ የሚለውን ጨምረው አሉት። ስለ ህዝቡ ክፋት የሚለውን ጨምረው አሉት ይባላል። ስለዚህ ምንድነው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚፈቅደው? እንግዲህ ክፉ ነገር አያመጣም። ተስማማችሁ? አዎ። በህይወታችሁ የሚደርስባችሁን ክፉ ነገር ሁሉ የእግዚአብሔር ነው። እግዚአብሔር አንድም ክፉ ነገር አያመጣም። የማን ነው ሲባል ወይ የራሳችን ስንፍና ነው ወይ የማን ፈተና ነው? ወይ የሰይጣን ፈተና ነው ማለት ነው። ከሁለቱ አንዱን ነው መውሰድ ያለብን። ይሄን ነገር ለምንድን ነው የሚያመጣው? እግዚአብሔር ለማስተካከል ነው። ቅዱስ ዮሐንስ አፈወርቅ እግዚአብሔር እናት ነው ይላል። ምንድን ነው? እንደገና ደግሞ ምንድን ነው? አባት ነው እግዚአብሔር። እናት ለምሳሌ ይላል። በድሮ እንግዲህ በግሪክ የልጅ አስተዳደግ ነው የጻፈው ቅዱስ ዮሐንስ አፈወርቅ። እናት ለምሳሌ ልጇ ቁማር እየተጫወተ እምቢ ካላት መክራው የማይመጣ ከሆነ ጎረቤት የሚያስፈራራ ሰው ይላክበታል። ገጠር ያደጋችሁ ሰዎች ታውቃላችሁ አይደል? የሆነ ስናለቅስ እናቶቻችን እንትና ልጥረው የሚባል ጎረቤት አለ። አንዳንድ አስፈራሪ ሰው፣ ትልቅ ሰው ይጠራብናል። ጭጭ ነው የምንለው፣ እሱ የሚመጣብን ዋስ የሚያስጠሩን ሰዎች አሉ። እና እንደሱ ደግሞ አሁን እኛ የገጠር ልጆች ስንረብሽ ነው። የአዲስ አበባ ልጅ ደግሞ ብላ ተብሎ ነው ማስፈራሪያ የሚጠራበት። ብላ አይ ነግሬያለሁ፣ ሃማርክ ብላ ነግሬያለሁ፣ ዋጥ ካልሆነ እንትና ነው የምጠራው። ወይ ጥቃ አልበላም ካሉ ተዋቸው። እውነቴን ነው የምነግራቸው። ለምነው መብላት አለባቸው። ልጅ አልበላ አለ። እንዲሁ እናንተ ሞኞች ናቸው። ልጅ አልበላ ምግብ አይበላም። እስቲ ተውትና ልጅን እራብ አይገላውም። ሲርበው ነገ ይበላል። አዎ በእርግጥ ብዙ ነገር በተለይ ይሄ ጠግበው ከሆነ እኔ በገጠር የማውቀው አንዳንድ ቤት ልጅ በግድ የሚበላ አልበላም ያለ ተቆጥቶ ከሆነ ብቻ ነው። አልበላም ያለ ተቆጥቶ ከሆነ በሱ ስልጣን ማደር ስለሌለበት ኩርፊያ ምን ስለሌለበት ተገዶ ይበላል። ከቃሉ ጋር ናችሁ? እሺ። አሁን እናት ልጇ መክራው ከዚያ ክፉ ነገር አልወጣላት ካለ የሚያስፈራራ ሰው ትልክበታለች። ማስክ የለበሱ ይላል ቅዱስ ዮሐንስ አፈወርቅ። አስፈራርተው ወዴት እንዲልኩላት ነው? ወደ ቤት እንዲልኩላት ነው። እግዚአብሔር ለኛ ክፉ የሆኑ ነገሮች እንዲመጡ ዝም የሚላቸው ወዴት እንድንመጣ ነው ይላል? ወደ ቤቱ እንድንመጣ ነው ይላል። ስለዚህ እግዚአብሔር ክፉ ነገሮች እንዲመጡ ዝም የሚላቸው አንደኛ እንዲጠብቀን የሚያደርግ ስራ አለመስራታችን ነው፣ ስንፍናችን። ሰነፍ ስለሆን አጥሩ እንዲነሳ እናደርገዋለን። አጥሩን ሲያነሳ ከዚያ በኋላ አውሬ ወይ በላ ሁሉ አላፊ ፍሮት መንገድ ዳር ያለችውን ወይን ነጋዴው ሁሉ እየቆረጠ እንደሚበላት ሰይጣንም ምኑም ቤታችን እንዲበረብረው እንዲያጠፋው እንደረጋለን። ረዴት ይለየናል። አንድ ሁለተኛ ደግሞ ቅድም እንዳልኳችሁ መስተካከል ስላለብን መስተካከል ሲኖርብን እግዚአብሔር ለኛ እሱንም ቢሆን ለማስተካከል ክፉ ነገር ልላክባቸው አይልም። ከሱ በመለየታችን ምክንያት ክፉ ነገር ሲመጣ አይከለክልልንም ነው ሐሳቡ። አይከለክልልንም ነው እንጂ ክፉ ልላክባቸው ብሎ እግዚአብሔር ግን ክፉ ልኮ አያውቅም። ስለምን ሲባል ስለሚጠቅመን። ለምሳሌ ሞት ለሰው ይጠቅማል አይጠቅምም? አንድ ጥቅስ እንገራችሁ። ፈርዖንን በባህር ውስጥ የጣለ በሉ። ከዛ ቀጥሎ ያለው ጥቅስ ምን እንደሚለው ቀላችሁ? ምሕረቱ ለዘላለም ነው። ያስቃል አያስቅም? ፈርዖንን በባህር ውስጥ የጣለ እስኪ መልሱ ያኛው መልስ
እንዴት ነው ሰው በባህር ጥሎ ምሕረቱ ለዘላለም ይባላል? እግዚአብሔር ሰው ስለገደለ የዘላለም ምሕረት እንዴት መሐሪ እንዴት ይባላል? እግዚአብሔር ሰው ገድሎ እንዴት ነው መሐሪ የሚባለው? ፍቹ ምን መሰላችሁ? ፈርዖን ቢቆይ ኃጢአት ይጨምር ነበር። እንደማይመለስ ስላወቀ አንደኛውን ሳይበሰው ወሰደውና አዝኖለት ነው ይላሉ ሊቃውንት። ስለዚህ እግዚአብሔር ለምሳሌ ተመልከቱ፣ እግዚአብሔር ክፉ ሰው እንደማይመለስ ካወቀ የሚወስደው ስለጠላው ሳይሆን አብልጦ እንዳይበላሽ ነው። ወይም ደግሞ እሱ ለሚጎዳቸው ሰዎች ሲል ይወስደዋል። እድሜ ብሰጠው የማይስተካከል ከሆነ ይልቁንም በሱ መቆየት ሌሎች የሚጎዱ ከሆነ ልውሰደው ከዛ ይወስደዋል ማለት ነው። ስለዚህ እግዚአብሔር ለምሳሌ ሞትንም ሲያመጣ እንደዚህ አንዳንድ ጊዜ ሕፃናት ሲሞቱ እግዚአብሔር እንቃወማለን። ያለ እድሜያቸው ምን አደረጉ እንላለን። እነዚህ ሕፃናት እንላለን የዋዎች ናቸው። እነዚህን ሕፃናት ራሱ የሚወስዳቸው ለሁለት ነገር ነው። አንደኛ ቆይተው የማይረቡ ልጆች ሲሆኑ አገር ከሚያጠፉ ብሎ ሽክፍ ያደርጋቸው። ሁለተኛ ደግሞ መጨረሻቸው መልካም የሆነ አይምሮ እስከ መጨረሻው መልካም እንደሚሆኑ ያሰባቸውን ከክፉ ዘመን ለማሳለፍ ቀድሞ ይወስዳቸው፣ ልጆቹን ራሱ ሳያድጉ ማለት ነው። ይሄ እግዚአብሔር አሰራር ነው። ልጅ ቢሞትባችሁ ራሱ ማዘን የለባችሁ። እግዚአብሔር ይውላችሁ በገዛ አትክልቱ የትኛው መቼ መነቀል እንዳለበት የሚያውቅ ገበሬው ነው፣ ባለሙያው አይደለም። አንድ ሰው መጥቶ ዝም አስተያየት መስጠት የለበትም። ያፈሩን ጠባይ አትክልቱን ጠባይ የሚያውቅ ገበሬ ነው። እግዚአብሔር የነፍስ ገበሬ ነው። ማንን መቼ መትከል ማንን መቼ መንቀል እንዳለበት ጠንቅቆ ያውቃል። እና ብዙ ጊዜ ሀብታ አንዳንዱን ሽማግሌውን የመጨረሻ ያቆየዋል፣ አንዳንዱን ደግሞ በልጅነት ይወስደዋል። ይሄኛው እድሜ ለንስሐ ሲሰጠው ነው። ያነውኛውን ደግሞ አይ ቆይተህ ማስረባም ብሎ ነው። ወይም ደግሞ ቆይተህ ከምትበላሽ ከነመልካምነት ልውሰድ። ያንዳንድ እናት አባት ጸሎት ልጆች ቆይተው የሚበላሹ ከሆነ ሳይበላሹ እንዲሞቱም በጊዜ እንዲወስዳቸው ያደርጋል። ታውቃላችሁ እግዚአብሔር በዚህ ጭምር ነው የሚጠቅማል። በመግደል ጭምር ይጠቅማል እግዚአብሔር እንኳን በማዳን ማለት። ይሄ ለመጥቀም ነው የሚያደርገው እግዚአብሔር። ለምሳሌ ቅዱስ ዳዊት የወንድ ሚስት ቀምቶ ልጅ ወለደ አይደለም? ያን ልጅ እግዚአብሔር ምን አደረገ? ወሰደው። ይሄ ልጅ ቢቀጥል ምን እንደሚፈጠር ይመስላችኋል? አንደኛ ልጁ እየተሰደበ ነው የሚያድገው፣ አንተ የዘማዊት ልጅ እየተባለ። ሁለተኛ ንጉሱ ይዋረዳል። ስለዚህ ልጁም ሳይሰደብ ከነጽድቁ እንዲሄድ አደረገው። ዳዊትንም ከውርደት አዳነው በሕገ ወጥ። አሁን እንግዲህ ይሄን ልጅ እግዚአብሔር የፈቀደው ልጅ ሊባል ዳዊት የሰው ሚስት ቀምቶ ባልየው ጦርነት ከሄደበት የወለደው ልጅ በእግዚአብሔር ፈቃድ የሚባል እንዲሁ አንድ አባት እንዲሁ እንዴት እንዳሳቁኝ የዝክር ዳቦ ሊቆርሱ ሲሉ እንደዚህ ተንሸራተተና ወደቀ። አሁን ይሄንም እግዚአብሔር አልፈቀደውም ሊባል ነው አሉ። እንዲሁ በደንብ ሳንይዘው ቀርተን የወደቀውን ነገር ሁሉ እግዚአብሔር አልፈቀደም። እንዲሁ የኛ ነገር እኮ ያስቃል በእውነቱ ማለት ነው። ስለዚህ አሁን ይሄን እግዚአብሔር ፈቅዶታል። እግዚአብሔር ክፉ ነገር ላይ ፈቃድ አለው እንዴ? ፈቃድ ስላችሁ ውዴታ አለው የለው? የወንድ ሚስት ቀምቶ ልጅ እንዲወለድ ይፈቅዳል እግዚአብሔር? ስለዚህ ያ ልጅ በእግዚአብሔር ፈቃድ የመጣ አይደለም ማለት ነው። ግን እግዚአብሔር መጀመሪያ ለአዳምና ለሔዋን የሰጠው በረከት ስለሆነ ባዮሎጂካል ፕሮሰሱን አይከለክልም። እንዲራቡ ዝም ይላቸዋል ማለት ነው፣ ዘር እንዲተካል። ያንን የሚያደርገው ከምን የተነሳ ነው? ቀድሞ የፈቀደው ፈቃድ ስለሆነ ሰው እግዚአብሔር ሳይፈቅድም ልጅ ሊወልድ ይችላል። አሁን ወደ ራሳችሁ ልጆች እንዳትገቡ እሺ፣ አትግቡ። እሱን ተው። የእናንተ በእግዚአብሔር ፈቃድ ላይ መጡ። ስለዚህ እግዚአብሔር በመግደልም ይጠቅማል። ሰምታችሁኝ? ግደሉ ይላል አላልኩም። እሱ ራሱ ይወስዳል። እድሜንም የሚያሳጥረው በዚህ ምክንያት፣ የሚያስረዝመው ደግሞ በዚህ ምክንያት። ያው እድሜ ለንስሐ ለመስጠት በቸርነቱ ለሚያመካኙ ሰዎች ደግሞ እያወቁ በብልጣ ብልጥነት እየተራቀቁ ደግሞ ለሚቀልዱበት ደግሞ እድሜያቸውን ያሳጥራል። ለምሳሌ አንድ ሰውዬ ነበር፣ ይገርማቸዋል። መንገድ ሲሄድ ምን አደረገ መሰላችሁ? መንገድ ሲሄድ ዛፍ ላይ ይወጣል። ዛፍ ላይ ወጥቶ ቁጭ ብሏል። ቁጭ ብሎ ጸሎተኛ መነኩሴ ነው። እንደውም አንድ ሌባ የሰው በሬ ሰርቆ አምጥቶ ዛፉ ስር ያርድና ይበላል። ያየዋል። እሱ ላይ እሱ ጅብ እንዳይበላው ነው እዚያ ይወጣ።
አሁን ትንፍሽ እንዳይል ምንድነው ብሎ ሊደበድበው ሆነ። ምራቁን ወጥቶ ጥርሱን ነቅሶ ስጋ እየሸተተው ይቁለጭልጫል። እዚያ ላይ በኋላ በልቶ ለካ ሌባም ያመሰግናል። በልቶ ተመስገን ተመስገን ሲል እዚህ ላይ ምን አለ? ሰዋል ደግሞ አንተ ምን ቤት ነህ አለ። አይ እኔማ ጸሎተኛ ደግሞ ጉሻቱ ደግሞ እኔ ጸሎተኛ ነኝ፣ ቤት የምጸልየው ጸሎት አልበቃይ ብሎ እግዚአብሔርን ዛፍ ላይ እያመሰግንኩት ነው አለ። አለቀሰ። ይሆን በዚህ እግዚኦ እግዚኦ እንዲህ ያለ ጸሎተኛ እያለ እኔ ስሰርቅ አድራለሁ ብሎ አለቀሰ። አሁን ምን ላድርግ አለው። ንስሐ ግባ ይመራል። ንስሐ ገባና ምን አደረገው መሰላችሁ? ንስሐውን ወዲያው ለመነኩሴው ተናግሮ ሲጨርስ ጅብ መጣ ነበር። ጅብ መጥቶ ሲበላው መላእክት ይሄንን ሰውዬ እየተከተሉ እያመሰገኑ ወደ እግዚአብሔር ይዘው ይሄዳሉ። አጋንንትም ይከተላሉ። እግዚአብሔር ፍርዱን ሊገልጥለት ፈለገ። ለዚህ ነው ለማስተማር የንስሐን ጥቅም ሊነግረው እየተከተሉ ሲሄዱ አጋንንት የኛ ናት። ለምን? ይሄው እየሰረቀ እኮ ነው ይሞታል። መላእክት ደግሞ መጨረሻው ንስሐ ነው፣ እሱ ነው የሚያዘው። እግዚአብሔርም ምን አለ? መጨረሻውን ጽድቅ እንዳቀደ ጽድቅ እንደጀመረ ሙቷልና ይጸድቃል አለ እግዚአብሔር። ወይ ደግሞ ወደ ገነት እንዲሄድ አደረገ። ፍርድ በምጽአት ነው የሚሰጠው፣ የገነትን ዋጋ ሰጠ። ይሄ ሰውዬ እንደዚህ ሲያደርግ የመነኩሴ ያየ ምን አለ መሰላችሁ? አሃ መንግስተ ሰማያት ለካ የሌባ ዋሻ ሆናለች። እንደዚያ ከሆነ እኛም ጥቂት ሰራርቀን ኋላ እንመጣለን ብሎ ቆቡን ጣለ። ወዲያው ጅብ በላው። እሱ እንዳቀደ ወደቀ ከዛፉ። ጅብ በላው። ከዚህ በኋላ መላእክት የኛ ናት አሉ። ይሄ ጸሎተኛ አሉ። አጋንንትም የኛ ናት አሉ። አይ ኃጢአት አቅዶ ከነ ኃጢአቱ ሙቷል አለ እግዚአብሔር። ሲኦል ወሰደ እና በብልጣብልጥነት የቅዱሳንና የመጽሐፍ ቅዱስን ታሪክ በብልጣብልጥነት ለሚጠቀሙበት ደግሞ እግዚአብሔር ቀድሞ ይሄን በር ይዘጋዋል። መጨረሻ ላይ እልከኛ ልብ ላላቸው ሰዎች እግዚአብሔር መቅሰፍት እንዲመጣ ይፈቅዳል። ክፉ እንዲመጣብን የሚያደርግ እግዚአብሔር ለምንድን ነው ሲባል አንደኛው ሊጠቅመን፣ ሁለተኛው ክፉ ልብ ወይም እልከኛ ልብ ሲኖረን ፍርዱን ሊሰጠን። እሱንም ክፉን አይልክም፣ ግን ክፉ ሲመጣ ምን ይላል? ዝም ይላል። ይፈቅዳል ክፉ እንዲመጣ ወደኛ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ቅድም እንዳልኳችሁ ክፉ ነገር የመልካም ነገር መሰላል ስለሆነ ነው። ክፉ ነገር የመልካም ነገር መሰላል ስለሆነ እግዚአብሔር ክፉ ነገር እንዲመጣ ይፈቅዳል። ምሳሌ ልንገራችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ለምሳሌ ዮናስ ወዴት ሄደ? ወደ ተርሴስ ተሳፍሮ እግዚአብሔርን ከርቶ ሊሄድ ፈልግ አይደለም? እግዚአብሔር ምን አመጣበት? አሳ አንበሪ ያመጣና ምን አደረገው? ዋጠው። አሁን ልብ ብላችሁ ስሙ። እግዚአብሔር ዮናስ ወደ ተርሴስ ሲሄድ ፈቅዷል አልፈቀደም? ፈቅዷል አልፈቀደም አይደል? መልሱ ምንድነው? ፈቅዷልም አልፈቀደምም። እንዲሄድ ትቶታል ማለት ነው። እንዲሄድ ትቶታል። ይሄን ፈቅዷል። እንዲሄድ ግን አይወድም። ይሄን ነው መለየት ያለብን። ሁልጊዜ ይሄን መለየት አለባችሁ። ፈቀደለት፣ ይሄደ። መንገድ ላይ ግን ውዴታው ምንድነው? ዮናስን ምን ማድረግ ነው? ተከትሎም ቢሆን ማስተካከል ነው። ከዛ እግዚአብሔር ምን ያደርጋል መሰላችሁ? እኛ ከእግዚአብሔር መንገድ ስንወጣ በትክክለኛ መንገድ እኛን ለመመለስ እድል ካልሰጠነው በስህተቶቻችን በኩል መጥቶም ደግሞ ያስተካክለናል። የሚገርመው እግዚአብሔር በዚህ በስህተቶቻችን በኩል ይመጣና ያስተካክላል። ዮናስ አሳ አንበሪ ዋጠው። 3 ቀን ዋጠውና ተፋው። 3ቱ ቀን በአሳ አንበሪ ውስጥ ሆድ ውስጥ መቀመጡ ክርስቶስ 3 ቀን በመቃብር ለመቀመጡ ምን ሆነ? ምሳሌ ሆነ ማለት ነው። አያችሁ፣ ከሆነ ዘንድ ነው። እንግዲህ የክርስቶስ ትንሣኤ አሁን እዚህ ላይ ምንላችሁ ጠይቻለሁ። የክርስቶስ የትንሣኤ ምሳሌ ከሆነ ዮናስ መሰደዱ ትክክል ነበር ማለት ነው። እንደዚያ ከሆነ ዮናስ መቀጣት የለበትም የሚል የጅል ክርክር ማንሳት ይችላል። አሁን የዘመኑ ፍልስፍና የሚባል እግዚአብሔር ሁሉን ይችላል አይችልም? ይችላል። ሁሉን ከቻለ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል አይችልም? የጅል ፍልስፍና ማለት ነው። እግዚአብሔር ሁሉን ይችላል አይችልም? ከቻለ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል አይችልም? ታምር ነው። መሸከም ካልቻለ አለመቻል አለው ማለት ነው አይደለም እንዴ? ይፈርዛል እኮ ይሄ እንዲሁ ጅል እኮ እንዲሁ
አንድ ሰሞን ወጣቱ ይሄ እንትን ማን ነው የሚባለው ይሄ ኦሾ የሚባል ጅል አለ። የእሱን መጽሐፍ እያነበበ ተጃጅሎ ነበር ወጣቱ ላይ የመጣ እንትን ማለት ይችላል እንደ አልተቻለ እንዲህ ነው እያለ መጃጀል እና እንደዚህ አይነት ጥያቄ እግዚአብሔር የዮናስ በአሳ አንበሪ መዋጥ ለክርስቶስ ትንሣኤ ምስክር ከሆነ ዮናስ ለምን ጥፋተኛ ይባላል? ምክንያቱም ይሄ ነገር በጎ ነው የሰራው ዮናስ የሚሉ ብለው የሚጠይቁ መጽሐፍ ቅዱስን መተቸት የሚፈልጉ ኤቲስቶች አሉ። እንደዚያ ከሆነ ዮናስ መልካም ነው ያደረገው። እንደዚያ ሳይሆን ምንድነው እግዚአብሔር ዮናስ ከተሳሳተ ዘንድ በተሳሳተበት መንገድም ይሄ ሁሉ በኩል ሄዶ ምን አደረገ ነው እግዚአብሔር መልካም አደረገ። ስተቱን ወደ መልካም ነገር ምን አለለት ለወጠለት ማለት ነው። እንደዚህ ነው ያደረገው እግዚአብሔር። ተከትሎ ያድናል እግዚአብሔር የሚባለው ለዚህ ነው። ምሳሌ አንድ ነገር ልንገራችሁ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ ሰሎሞን 1000 ሚስት ነበረው። 1000 ሚስት 700 ሚስት 300 ቁባት ትርፍ ሚስቶች ነበሩ። እና ሰሎሞን ምንድነው የሚባለው? ሰሎሞን ክርስቶስ ነው ይባላል። የሰሎሞን የሚስቶቹ ብዛት ምንድናቸው? የክርስቶስ የጥበቡ ብዛት ነው ይባላል። ምክንያቱም ሚስት በምን ስለምትመሰል ነው? በጥበብ ስለምትመሰል። ታዲያ እንደዚያ ከሆነ እግዚአብሔር የሰሎሞን ዝምት ይወደዋል አይወደውም? ንገሩኝ እንጂ አይወደውም። ታዲያ ምን ማለት ነው ይሄ? ማለት ከሆነ ዘንድ የሆነውን ነገር እግዚአብሔር ለምን ይጠቀመዋል? ወደ በጎ ይለውጠዋል። ምክንያቱም ሰሎሞን ማለት ሰላማዊ ነው። ክርስቶስ የሰላም አለቃ ነው። ሰሎሞን የሰላም ዘመን የእስራኤል ንጉሥ ነው። ክርስቶስ የቤተ ክርስቲያን የሰላም ዘመን ንጉሷ ነው። ሰላም የሚሰጣት ነው። ሰሎሞን የዳዊት ልጅ ነው። ክርስቶስ የዳዊት ልጅ ተብሎ ይጠራል። እና ከሆነ ዘንድ ነው ይህን እግዚአብሔር የሚለውጠው። ለምሳሌ እግዚአብሔር አንድ ሴት አንድ ወንድ ነው የፈቀደው። አብርሃም ከአጋር ወልዷል። አጋር የኦሪት ምሳሌ ናት። ሳራ የወንጌል ምሳሌ ናት። ከሆነ ዘንድ ነው የመሰለው። እንዲህ እግዚአብሔር ክፉ ነገር እንዲደረግ እያደረገ ትንቢት አያናግርበትም። የሆነውን እየለወጠ ግን ወደ መልካም ያደርገዋል። ስለዚህ እግዚአብሔር መልካም ነገሮችን ክፉ ነገሮችን የመልካም ነገሮች ማትረፊያ ያደርጋቸዋል ልላችሁ ነው የምፈልገው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እስኪ አንድ ሁለት ሶስት አባቶችን ልንገራችሁ። እሺ ከምናነሳቸው አባቶች መካከል አንደኛው ማንን ልጥቀስላችሁ? ለምሳሌ ያዕቆብ የት ተሰዷል? ሶሪያ ወይም ደግሞ ሜሶፖታሚያ ማለት ነው። ከከነአን ተነስቶ ወደ ሜሶፖታሚያ ወደ 725 ኪሎ ሜትር ነው። ያንን የሄደው በእግሩ ነው። አህያ አላዘም፣ በቅሎ አላዘም፣ ግመል አላዘም፣ መኪና እንዳሁኑ ምንም የለም። በእግሩ ሄዶ ተሰደደ። የተሰደደው ለምንድን ነው? ወንድሙ ኤሳው በቅናት ሊገለው ስለነበረ ነው። ከዛ እናቱ ርብቃ ምን አለች? ከይስሐቅ ጋር በመላ ገብታ ልጄ ወደ አጎቱ ይሄድ ወንድሙ እንዳይገለው ብላ በሌላ ምስጢር አደረገችና ሰደደችው። ካጎቱ ሄደ። ተሰዶ እዚያ ሶሪያ ሲደርስ ምን አደረገ? እረኞች ተሰብስበው ትልቅ ድንጋይ የተገጠመ ጉድጓድ መክፈት አቅቷቸው በጎቻቸው ለማጠጣት ሲቁለጨለጩ ሲያዩ አገኛቸው። ምን ሆናችሁ ነው የማታጠጡ ሲላቸው በጣም ብዙ እረኞች ካልተሰበሰቡ ብቻችን ማንሳት አንችልም ማለት። እሺ አለና ያዕቆብ ክንደ ብርቱ ስለነበረ ብቻውን አነሳላቸውና ጠጡ። ልብ ብላችሁ ስሙ። ይሄ ምን ይመስላችኋል? ከዚያ ሚስቱን ደግሞ እዚያው ጉድጓድ አገኘና አገባ። ራሔልንም ያገኛት እዚያው ነው። እዚያ ሄደና 12 ልጆችን ወልዶ ተመለሰ። 12 ልጆችን ወልዶ ተመለሰ። ወዴት? ወደ ከነዓን። ይሄ ምን ይመስላችኋል? ያዕቆብ የተባለ ማን ነው? ክርስቶስ። እስኪ ክርስቶስ በሉ። መንፈሳዊ ትርጉሙን ስነግራችሁ ነው። ያዕቆብ ከአባቱ ሀገር አላገባም። የት ሄዶ ነው የወለደው? ሶሪያ ሂዶ ነው። ይሄ ደግሞ ክርስቶስ የመላእክትን አካል አልለበሰም። የት መጥቶ ነው? እኛ መጥቶ የሰው ስጋ ነው የለበሰው። ዕብራውያን ምዕራፍ 2 ቁጥር 14 ላይ የነሳውን ስጋ ከመላእክት አልነሳውም ከአብርሃም ዘር ይዟል እንጂ ይላል። እሺ ያዕቆብ ተሰዶ ሲሄድ ምንድን አገኘ ነው ያልኳችሁ? የውሃ ጉድጓድ። እረኞች ተሰብስበው ማንሳት አቅቷቸው በጎቹ ቁመው መጠጣት አቅቷቸው ነው የደረሰ። እሱ ብቻውን አነሳው። ይሄ እረኞች የተባሉት ነቢያት ናቸው። ይገርማቸዋል። ነቢያት ናቸው። በጎቹ የተባሉት ደግሞ እኛ ነን። እረኞቹ ማንሳት ያልቻሉት ድንጋይ የሚባለው እርግማን ነው።
ከአዳም የተሸከመን እርግማን ብቻውን ያነሳው ክንደ ብርቱ ማን ነው? መድኃኔዓለም ኢየሱስ ክርስቶስ። ያንን የእርግማን ድንጋይ ያነሳ ዘንድ ከሰተ ወአስጥመቀ መሬቶ ቅዱስ ያሬድ ይህን ወስዶ ያዕቆብ በጎቹ እንዳጠጣ ክርስቶስ ደግሞ ጥምቀትን ገልጦ በጎቹን አረካይ። ታዲያ ኤሳው በያዕቆብ ላይ መቅናቱ ትክክል ነው ማለት እንችላለን? በዚህ አንችልም። ወንድሙ ቀንቶ ካሰደደው ዘንድ ስደቱን ወደ መልካምነት ለወጠው እንጂ በወንድም መቅናትና ወንድምን ማሰደድ ትክክል ነው እንግዲያማ ማለት አንችልም። አሁን እንደዚህ በጣም ካወቃችሁበት ኃይለኛ ቴዎሎጂ ነው እያስተማርኳቸው ያለሽ። የምሬት ነው ነግራችሁ። በጣም ሊቃውንትን የሚያከራክር ትምህርት ነው ይሄ። ደግሞ ሰው ብዙ ምዕመናን ከክርስቶስ በእግዚአብሔር ላይ የሚያኮርፉበት ምክንያት ይሄ ነው። ለምን ህይወቴ ላይ ፈተና ሲመጣ እግዚአብሔር ዝም አለኝ ስለሆነ ነው ይሄን የማስተምራችሁ እንጂ እናንተ መቼስ ቴዎሎጂያን እንድትሆኑ አይደለም። አሁን ለምሳሌ በእስልምና ይጠይቋቸዋል። ክርስቶስን የሸጠው ማን ነው ይላሉ። ማን ነው? አቤት ይሁዳ። በክርስቶስ መስቀል ማን ነው? እና ይሁዳ ለምን ይኮንናል? ምክንያቱም የክርስቲያኖች ባለውለታ ሆኗል። የክርስቶስ ሞት እኛን ከጠቀመ ጥቅም ነው ያደረገ ይሁዳ ለምን ይፈርድበታል ይላሉ። አያችሁ? አሁን ይሄም እንግዲህ እውቀቱ ነው ማለት። ግን ምስጢሩ ምንድነው? ክርስቶስ ዓለምን ለማዳን መጥቷል። ክርስቶስ ዓለምን እንዲያድን ግን ይሁዳ ክፉ መሆን አለበት? ሌላ ክፉ ያሰቅለዋል። ሌላ ክፉም ባይሆን የሚሰቅለው ቢጠፋ እግዚአብሔር የሚያድንበት ሌላ መንገድ አለ። ስለዚህ ትንቢት ተነግሮበት የለ ይሁዳ አንድ ጊዜ ይላል። የተነገረ ነገር መስተካከል ይችላል። ለምሳሌ ነነዌ እስከ 3 ቀን ትገለበጣለች አለ አይደል? ይሄ ምንድነው? ንስሐ ሲገቡ ሳይገለበጡ አልቀሩም፣ ቀርተዋል። ስለዚህ ይሁዳ ይሸጠዋል ተብሎ ትንቢት ቢነገርም ንስሐ ገብቶ አለመሸጥ ይችል ነበር። እንደሚያደርገው ተነገረ እንጂ አድርግ ተብሎ አልተወሰነበትም። አሁን እግዚአብሔር ክፉ ነገርን የመለወጥ ነው እንጂ ክፉ ነገርን የሚያበረታ አይደለም። ከቃሉ ጋር ናችሁ? በጣም ጥሩ። ዮሴፍን የሸጡት እነማን ናቸው? አቤት በጣም ጥሩ። ወንድሞቹ ሲሸጡት ዮሴፍ ምን ይዞላቸው ወደ ነው የሸጡት? በግ ሲጠብቁ ትንሽ ልጅ ስለሆነ ከቤት ለወንድሞች ምግብ አቀብል ተብሎ ነው የተሰደደው። ስንቅ ይዞላቸው ሲሄድ ምን አደረጉት? ስንቁን በሉና እሱን ደበደቡት። እንደውም ስንቁን ተቀብለው እሱን ከጉድጓድ ጥለው ከቀበሮ ጉድጓድ ድንጋዩን ገጥመው እዚያ ላይ ቁጭ ብለው የግፍ ነው ይበሉ ነበር። ጭራሽ በግ አርደው ልብሱን አስወልቀው እሱን ከጉድጓድ ውስጥ ጥለው ወይ ሰው ጨካኝ ፍጡር ነው በእውነት። ጉድጓድ ውስጥ ጥለው በጉን እሱ እየሰማ በልተው የገዛ ጨርቁን ደግሞ ደም ቀብተው ለአባቱ ልጅህን ቀበሮ በልቶ ታገኘው ብለው ላኩ። ዮሴፍ ተሸጠ። የት ተሸጠ? ባሉ ነገር እንጂ ግብጽ ተሸጠና ተመልከቱ፣ ይገርማቸዋል። ግብጽ ተሸጠና ሄደ። ምን አደረገ? ሎሌነት ገባ። ባሪያ ሆነ። ወንድሞቹ ጠሉት። ስንቅ ዞ በመሄድ ወንድሞቹ ጠሉት። እንደገና ደበደቡት። እንደገና ሸጡት። ተሽጦ ገባ። ከነባርነቱ ደግሞ መከራ ገጡ። ደግሞ የተቀጠረባት ሴት ይዞ መሰናከል አዘጋጀችለት። ይሄው የአባቶቻችን ታሪክ ነው። ፈተና ቢደርሳችሁባችሁ እንኳን ማለት ነው። አሁን እናንተም ትሰደዱ ደግሞ እናንተ ቅን አድርጋችሁ አይደለም የተሰደዳችሁት። ዮሴፍ ግን የተሰደደ በምንነቱ ብቻ ነው፣ በመልካምነቱ ብቻ ነው የተሰደደ። መልካምነትም እኮ ያሰድዳል ነው ማወቅ አለባችሁ። መልካምነትም ስደት ያመጣል። አንዳንድ ጊዜ እግዚአብሔር ሆይ ምን አድርጌ ነው? ይኸው እየጸለይኩ ነው፣ ያቅሜን አስራት አወጣለሁ፣ ቤተክርስቲያን ላይ በቅሜ እሳተፋለሁ፣ እቆርባለሁ። ግን ለምንድን ነው እንዲህ አይነት ክፉ ነገር ያመጣብን? ስለ መልካምነታችንም እንደምንፈተን እኮ ማወቅ አለብን። ዮሴፍ ምን አድርጎ ነው የተሰደደው? ምን አድርጓል? በመልካምነቱ ብቻ ነው። እና መልካምነትም መከራ ያመጣል። ተሰደደ። እዛ ሄዶ ደግሞ የቤቱ ጥሩ ሰራተኛ ሆነ። መዝገብ ቤት አድርጎ ከፍ አደረገው። ቤት ሲያናፍስ እሱ ዮሴፍ ያቺ ሴት ለዝሙት ስትጠይቀው ስንት ዓመቱ ነበር? 17 ዓመቱ። 17 ዓመት ደግሞ ምን የሚያደርግ ነው? ሰው ለዝሙት የሚዘጋጅበት ወይም ደግሞ የጉልምስና ጊዜ የሚደርስበት ጊዜ። አንደኛ የ17 ዓመት ወጣት ነው። ሁለተኛ የምትጠይቀው ሰው ምንድን ናት? ንግስት ናት። ከእሷ ጋር ኃጢአት መስራት የሚያሸልም ነው።
ይሄ ነው የቀረበል። እንደገና ደግሞ ብቸኛ ነው። ከባርነቱ ለመውጣት ሲል እንኳን ቢሆን ያንን ማድረግ ነበረበት አይደል እንዴ? ሰውኛውም ቢሆን በቃ ይሄን ባርነት እንድታላቀቀኝ አንድ ሹመት እንድትሰጠኝ ብሎ ማድረግ ነበረበት። በፍጹም ከጊዜያዊ ችግር ለመላቀቅ ብላችሁ እግዚአብሔር የማይወደውን ነገር መስራት የለባችሁ። እሱ መልሶ ባርነት ያመጣል። ምን አደረገ? የፈለጋትን ታድርግ። ደግሞ የጠየቀችው ንግስት ናት። እሷን እምቢ ማለት ምን ሊያመጣ እንደሚችልም ደግሞ ያውቅ። እሷ አፍ አውጥታ ጠይቀው እምቢ ብሎ ምን ልትቀጣው እንደምትችል ጠንቅቆ ያውቃል። የመጣው ይምጣ እግዚአብሔር ይሻለኛል አለ። እምቢ አለ። ንጹህ ሆነ። ንጹህ በመሆኑ መታሰርስ ሌላ ችግር አይደል? ሌላ ችግር። ታሰረ። እግዚአብሔር ግን ምንድን ነው ያደረገው? ህልም ፈች አደረገው። የንጉሱን ህልም የሚፈታ ሲጠፋ ናተርጉም ነው አለ። ህልም ተረጎመ። ምን ሆነ መሰላችሁ? የዚያች ሴትዮ አለቃዋ ሆነ። ማን? ዮሴፍ። ሊቃውን ምን ብለው እንደሚተርጉም ታውቃላችሁ? ዝሙት ንግስትን ባሪያ ያረጋል፣ ንጽህና ደግሞ ባሪያን ንጉስ ያረጋል ይላል። አይገርማችሁም? ያ ዮሴፍ ምኗ ነበረ? ባሪያዋ ነው የገዛችው በ29 ብር። አሁን ምን ሆነ? አለቃዋ። ምንድነው አለቃ ያደረገው? እምነቱ፣ እግዚአብሔርን መፍራቱና ንጽህናው። እና ክፉ ስራ ታላቅነትን ዝቅ ያደርጋል። መልካም ስራ ግን ልልና ሆኖ ወደ ሰማይ የሚያወጣ ሰረገላ ነው መስላል። ዮሴፍ በክፉ ነገር እንደውም ያቺ ሴትዮ እንኳን ከሰሰችው ስለከሰሰችው ምን ሆነ? እስር ቤት ገባ። እስር ቤት ሲገባ የእስረኞችን ህልም ምን አደረገ? ተረጎመ። ያንን ሲተረጉም እነዚያ ህልሙ የተፈታለት የንጉሱ ጠጅ አሳላፊ ለማን ነገረ? ለንጉሱ። እና እንኳን ታሰረ። ስለዚህ እግዚአብሔር የሚጠቅሙንን መከራ። ታዲያ ግን እግዚአብሔር እንግዲህ እንደዚያ እንድናደርግ ብለን እንዴ ይገርማችኋል እኮ ዮሴፍ እንዲጸድቅ ታዲያ እኛም ሰው እንሽጥ እንበል? ትክክል ያለው ነገር እግዚአብሔር ዮሴፍ እንዲሸጥ አልፈቀደም። በደንብ ስሙ፣ አልፈቀደም። ዮሴፍ ከተሰደደ ዘንድ ግን መከራውን ወደ ምን ለወጠለት? ወደ መልካም ለወጠለት። ከዚያ በኋላ ምን አለ? ወንድሞቹ ተርበው እዛ ግብፅ ሄዱ። ምንድነው ያላቸው ለወንድሞቹ? እግዚአብሔር አስቀድሞ የላከኝ በረሃብ ጊዜ እንድመገባችሁ ነው ያላቸው። የሚገርማችሁ ኦሪት ዘፍጥረት ምዕራፍ 50 የሚያበቃው በዮሴፍ ታሪክ ነው። ኦሪት ዘፍጥረት 50 ምዕራፍ ነው ያለው። በዮሴፍ ታሪክ ጀምርና ቀጥሎ ምን ይመጣል? ኦሪት ማን ይጀምራል? ዘጸአት። ዘጸአት ማለት ምን ማለት ነው? ትርጉሙ መውጣት ማለት ነው። በዮሴፍ ሞት ይጨርስና እዚያው ዘጸአት ይጀምራል። ይሄ ማለት ምን ማለት መስላችሁ? ዮሴፍ የተባለ ማን ነው? ክርስቶስ። የዮሴፍ ልብስ የተባለ ምንድን ነው? የክርስቶስ ስጋው ነው። ደም ረጭተው ወንድም ዮሴፍ ሞቷል፣ ልጅ ዮሴፍ ሞቷል ነው ያሉት። ደም ከልብሱ ነው፣ ከዮሴፍ ግን አለ የለም። ይሄ ማለት ነው ክርስቶስ በስጋው ሞቷል፣ በለበሰው ስጋ፣ በመለኮቱ ግን ምን አለም ነው? አልሞተም ማለት። ግብፅ ወረደ። ያቺ የጲጥፋራ ሚስት ዮሴፍን ለመያዝ የሞከረችው ዓለም ናት። ጥሎላት የሄደው ደግሞ ክርስቶስ በዚህ ዓለም ኃጢአት አንድም አልተገኘበትም። ዮሴፍ ወንድሞቹ የገረፉት፣ የገደሉት፣ የደበደቡት፣ የሸጡት ስንቅ ይዞላቸው ሲመጣ ነው። ክርስቶስ የሕይወት እንጀራ ነኝ ብሎ ቢመጣ ሰዎች ሰቀሉት። ስንቅ ይዞ ሲመጣ ገደሉት ማለት ይሄ ነው። ተሸጠና እነሱን ነፃ አወጣቸው። በዮሴፍ ሞት የእስራኤል ነፃነት ዘጸአት ይጀምራል ማለት በክርስቶስ ሞት የኛ ነፃነት ይጀምራል ማለት ነው። ይሄ ታሪክ ግን ሰዎች ክፉ ስላደረጉ የመጣ ነው። ምን ስላደረጉ የመጣ ነው? ሰዎች ክፉ ስላደረጉ የመጣ ነው። ስለዚህ እስራት ይጠቅማል፣ ረሃብ ይጠቅማል። አይጠቅምም? በሉ ነገሩ እንጂ መገፋት ይጠቅማል፣ መሰደድ ይጠቅማል፣ መነቀፍ ይጠቅማል፣ ማጣት ይጠቅማል። እግዚአብሔር ክፉ ነገሮችን ወደኛ እንዲመጡ የሚያደርጋቸው ከዚህ የተነሳ ነው።